ሰው የተፈጠረው በዘላለማዊ ህይወት ነው እንጂ ሞት ውስጥ አይደለም። ሞት የመጣው ከሰይጣን በኋላ ነው። ከሰይጣን በኋላ ሞት መጣ የሚል ማስረጃ ልትሰጥ ትችላለህ ከምታምንበት? ሺቦሌት ግባ እስኪ ሺቦሌት ወይም ሺቦሌት ግባና ከማቲ ቀጥለ ታወራለህ። እና ማቲ የዘላለም ሞት የመጣው በሰይጣን መውደቅ ምክንያት ነው የሚል መጽሐፍ ቅዱሳዊ ጥቅስ አለ? ምናልባት አሁን እንኳን ለምሳሌ በእርግጥ ፈልጌ ያገኛለሁ፣ ግን አሁን የገባበት ርዕሱን አይቼ ነው ገባሁት። ስለ ርዕሱ እኮ ነው እያወራን ያለ ነው ማቲ። ለምን ክርስቲያን ልሆን አልኩ? ከዘላለማዊ ሞት ወደ ዘላለማዊ ድነት ለመግባት። ስለዚህ መጀመሪያ ወደ ዘላለማዊ ድነት ለመግባት ሚለውን ከመረዳቴ በፊት ዘላለማዊ ሞት ምንድነው፣ ዘላለማዊ ድነት ምንድነው ሚለውን ማወቅ መቻል አለብኝ። ካልሆነ ክርስቲያን መሆኔ ምንድነው የሚጠቅመኝ? መጀመሪያ ልወቀው እስኪ ኮንሴፕቱን ማቲ። በጣም ጥሩ። አሁን እንዳልኩኝ ነው። ለምሳሌ አሁን አንድ ሰው በኢትዮጵያ ምድር ላይ ሲኖር ህግ አለ፣ ራሱን የቻለ ህግ አለ። አንድ ሰው ለምሳሌ ህጉን የማይጠብቅ ከሆነ ይቀጣል፣ ህጉን የሚጠብቅ ከሆነ ደግሞ አይቀጣም። እንደዛው ይሄ ሞት የመጣው ከህግ የተነሳ ነው። እግዚአብሔር አድርግና አታድርግ በሚለው ነገር ነው ሞት የመጣው። አሁን ሰይጣን ለምሳሌ አታድርግ ያለውን ነው ያደረገው። አምልኮ ለራሱ ፈለገ። ለራሱ ሲፈልግ ደግሞ በዛኛው በሰይጣን ምክንያት የሚመጣ ሞት መጣ። እንዲህ ሲልክ ምን ማለት ነው እኮ? እሱን ነገር ስጠኛ። አሁን ቆይ አንዴ፣ በሰይጣን ምክንያት ሞት ለመምጣቱ ማስረጃ ስጠኝ። ለምን እኔ አንተ ከምታምነው መጽሐፍ ቅዱስን የማውቀው በሰይጣን ምክንያት ሞት መግባቱን አይደለም፣ በሰው ምክንያት እንደገባ ነው። አንተ ደግሞ አሁን እያልከኝ ያለው በሰይጣን ምክንያት ሰይጣን ከሰማይ ሲወድቅ ነው ሞት የገባ እያልከኝ ነው። ለሱ ማስረጃ ስጠኝ ማቲ። እሺ በጣም ጥሩ። አሁን ሁላችንም የምናውቀው ዘፍጥረት ምዕራፍ 3 ላይ ነው አይደል ሞት የገባው። አሁን ሞትን ያመጣው ለአዳም ማን ነው? ሰይጣን ነው አይደል? ወደና አንብበው እስቲ። የሞት መነሻ ማን ነው? አዳም እግዚአብሔር አትብለው ያለውን እንዲበላ ያደረገው ሰይጣን ነው አይደል? ሞትን ያመጣው ሰይጣን ነው የሚል ጥቅስ ወይም ሐሳብ ልታሳየኝ ትችላለህ ማቲ? ዘፍጥረት ምዕራፍ 3 ዘፍጥረት ምዕራፍ 3 እሺ ቁጥር 10 ምናምን አካባቢ ቁጥር 1 ጀምሮ እሺ ቆይ ልክፈትልህ አንዴና አንብበው። እንዴ ተቋርጧል? እንዳልተቋረጠም እኮ አንብበው ከፍቼ ይላል። አሁን እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። እባብ ተንኮለኛ የነበረው ቆይ አንዴ ቆይ ከዚህ ነው ምን ጀምረው። እባቡ ማን ነው ማቲ? እባቡ ማንነት አለው ወይ እባብ ፍጡር ነው? ፍጡር ነው ሁሉም ነገር ምንድነው? ኖ አይደለም። ማንነት አለው ወይስ ላይክ እንደ እንስሳ ነው? አሁን እባብ የምትለው እዚህ ጋር ማንነት አለው ወይስ እንስሳ ነው? ኖ ይሄ አሁን እባብ ለምሳሌ በምድር ላይ ያለ እባብ አለ አይደል? አሁን ዘንዶ ምናምን በምድር ማለት ነው መራመደው እሱ አይደለም። ይሄ እባብ ቀድሞ ዘንዶ የሚለው ማንን ነው? ሰይጣንን ነው መጽሐፍ ቅዱስ ማለት ነው። እሺ ስለዚህ እባቡ ሰይጣን ነው። ሰይጣን ነው። እሺ ቀጥል አንብበሽ። ጥሩ በጣም ጥሩ። እሺ በአሁኑ እግዚአብሔር ከገነት ዛፍ ሁሉ እንድትበሉ አዘዋልን አላት። ሴቲቱም ለእባቡ አለቻት፣ በገነት ካለው ዛፍ ፍሬ ሁሉ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። ማን ነው እንዳትሞቱ ያላቸው? እባቡም ለሴቲቱ አንዴ ማን ነው እንዳትሞቱ ያላቸው ማቲ? እሺ እነሱ ለምንድን ነው የሚሞቱት? እግዚአብሔር ነው። አዎ ለምንድን ነው የሚሞቱት እነሱ? ከበሉ። ስለዚህ ሞትን የሚያመጣባቸው የምግቡ መብላት ነው ወይስ ማን ነው? የምግቡ ማብላት ቅድም እንዳልኩ አድርግ አታድርግ የሚለውን ነገር ጠቅሼልህ መሰለኝ። እኔ እንጃ፣ ችግር የለውም። አሁን ጠቀስከው ብለን እንውሰደው፣ ችግር የለውም። ቅድምም ጠቅሰህ ሊሆን ይችላል። ስለዚህ የቅጠሉ መብላት ነው እነሱ ላይ ሞት የሚያመጣ ፍሬውን መብላት። አዎ በጣም ጥሩ። አዎ ይሄንን ደግሞ ቅጠልን እንዲበሉ ምክንያት የሆነው ማን ነው? ቀድሞ እባብ የሚባለው ይሄ ዘንዶ ወይም ሰይጣን ነው ምክንያት የሆነው።
ችግር የለውም። እሺ እንቀጥላለን። ምክንያት የሚሆነው ለምን ለመሳሳታቸው ምክንያት እንጂ ሞት የመጣባቸው በእባቡ ሳይሆን በፍሬው ነው። አው ቅድም እንዳልኩ አድርግና አታድርግ በሚለው ማለት ነው በህግ ነው። ጥሩ ወደኔ ለምንድን ነው ሞት የመጣው ማቲ? እኔ እባቡ ነኝ፣ ሔዋን ነኝ፣ አዳም ነኝ። ለምንድን ነው እኔ ጋር ሞት የደረሰው? በዛው ነው ሞት የመጣው እየተወረሰ የመጣው። ለምሳሌ አንተም በእምነቴ ውስጥ አድርግና አታድርግ የሚለውን ነገር ታደርጋለህ። እኔ በልቼ ነው ኦኬ አታድርግ የተባልኩትን ነገር ካላደረግኩ ሞት አይመጣም ማለት ነው። በዚህ ምክንያት ላይክ በዚህ አዳምና ሔዋን ቅጠሉን በመብላታቸው ምክንያት እኔ ጋር ሞት አይመጣም ማለት ነው። አድርግ አታድርግ የሚለውን ካልጣስኩ። አው ጥሩ ነው። እንደ ብሉይ ኪዳን አስተምሮ አድርግና አታድርግ የተባለው ማለት አድርግ የተባለው የምታደርግ ከሆነ ሞት አይመጣም እንደ ብሉይ ኪዳን አስተምሮ። ኦኬ ስለዚህ አድርግ የተባለው የምታደርግ ከሆነ ሞት አይመጣም። አታድርግ የተባለው ማታደርግ ከሆነ ግን ሞት ይመጣባል። ማቲ ሞት ማለት ያው ጀሃነም ማለት ነው። ስለዚህ ጥሩ ስለዚህ ጀሃነም ያው ገሃነም ማለት ነው። አንተ እንዳልከው ሞት እሱን ነው ስላልክ፣ ስለዚህ በብሉይ ኪዳን የነበሩ ሰዎች የተከለከሉትን እስከ ተከለከሉ ድረስ አድርጎ የተባሉትን እስካደረጉ ድረስ ገሃነም አይገቡም ማለት ነው። ካላደረጉ አይገቡም። ጥሩ እሺ ቀጥል። ንባቡን እየገባኝ ነው። ጥሩ ነው አካሄደ። ኢየሱስ ላይ ሲመጣ እንዴት እንደምናደርግ አሁን ደርስበታለን። ግን ቀጥል እዚህ አንቀጹ ላይ የመጣህበት ላይ ለምን አንድ አሪፍ ፖይንት ስላለ። እሺ ወይኔ ልቀጥል። ጨርሻለሁ። ምናልባት ለአንተ ጥያቄ ቀርበ ነገር ካለ አው እዚህ ቁጥር 14 ላይ እንምጣ። ምን ይላል? እግዚአብሔር አምላክም እባቡን አለው። ቆይ አንዴ ማቲ እባቡ ማን ነው ብለናል? ማቲ ሰይጣን ነው ብለናል። ቀድሞ ዘንዶ ማለት ነው። ጥሩ እሺ። ስለዚህ እግዚአብሔር አምላክም ሰይጣንን አለው ማለት ነው። እሺ ቀጥል። ይህንን ስላደረግህ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምህ ትሆናለህ። እሺ ሰይጣን ከምድር አራዊት ሁሉ የተለየ ሆኖ የተረገመ ሆኗል ብለን እንውሰድ። እሺ በሆድህም ትሄዳለህ። ሰይጣን ነው በሆዱ የሚሄደው ማቲ? እዚህ ጋር በሆዲ ይሄዳል ያልኩ አንተ ለምሳሌ ምንድነው እባቡን ተቀብለ ነው አይደል? እባቡን ተቀብለ ማለት እባብ ይሄ በምድር ላይ የሚራመዱ እንስሳቶች የሉም? እነዚህ በምድር ላይ የሚራመዱ አይራመዱም። እሺ በምድር ላይ የሚሄዱ እሺ መራመድ ለእግር ነው ብዬ ነው ብዙ ጊዜ። እሺ እኔ እባብ እንደዛ ነው የሚለው። አፈርንም በህይወት ዘመን ሁሉ ትበላለህ ይላል። እባብ ነው የእርግማን የተረገመው ወይ ሰይጣን ነው በሆዱ የሚሳብና አፈር የሚበላ? ማቲ እሺ በጣም ጥሩ። ሰይጣን አካል አለው ወይ የለም? ጥያቄ የሚፈጥረው ነገር እዚህ ጋር ነው። መንፈሳዊ አካል ሊኖረው ይችላል። ሰይጣን መንፈስ ነው ወይ አካል አለው? ኖ መንፈሳዊ አካል አለው። ሰይጣን መንፈስ ነው። መንፈስ ማለት አካል የሌለው ማለት ነው ማለት። ሰይጣን መንፈስ የለውም፣ አካል የለውም። ሰይጣን ላይ መንፈስ ነው ሰይጣን። አይ እንደዛ መንፈስማ መንፈስ ነው። ግን መንፈስ ማለት አካል የሌለው ነገር ማለት ነው። ኖ እሱ ላይ ነው ይችላል። ምክንያቱም አካል ያለውን ነገር ሊሆን ይችላል። ግን ሰይጣን መንፈስ ነው። ምክንያቱም አሁን ለምሳሌ እሺ መንፈስ ነው በቃ አሁን ቁርአንም በሚናገር ቦታ አለ። እኮ መንፈሳዊ አካል እኛ ማናየው ማለት ነው። ማቲ ቀጥል፣ ችግር የለውም። አንተ እንዳልከው ልውሰድልህና ቀጥል። እሺ ሰይጣን መንፈስ ነው። እሺ ተስማማን። በጣም ጥሩ። አሁን ሰይጣን ወደዚህ ወደ አዳም ሲመጣ በምን ተመስሎ ነው መጣው? በእባብ ተመስሎ ነው መጣው። ሰይጣን ሲመጣ ማለት ነው። የእባብ ቁጥር 1 ላይ ያለው ያው ሰይጣን ነው። ሰይጣን ግን በእባብ አምሳል መጥቷል። ጥሩ እሺ ቀጥል። ተመስሎ እሺ ወደ ልቀጥል። ማን የተረገመው እዚህ ጋር በሆዱ የሚሄደው ማን ነው?
እባብ ነው። ምን አጠፋ እባብ? እሱ የሰይጣን አሽከር ሆኖ ነው የመጣው። ኖ እባብ የለም እኮ አልከኝ አንተ። መጀመሪያ ምን አልከኝ? ያ እባብ ሰይጣን ነው አልከኝ። አሁን ደግሞ ምን አልከኝ? ሰይጣን በእባብ ተመስሎ ነው አልከኝ። ስለዚህ አንተ የኔን አይነት መልክ ለብሰህ ሄደህ የሆነ ጥፋት ብታጠፋ እኔ ለምንድን ነው የምትጠየቀው? አንተን እኔን መስለህ ሄድከው። ስለዚህ እባብ ለምንድን ነው እዚህ ጋር የሚጠየቀው? እባብ የሚረገመው ሰይጣን አይጥ በበላ ዳዋ ተመታ የሚባለው ማለት ነው። ሰይጣን ባጠፋው እባብ ምን አደረገ እዚህ ጋር? እሺ በጣም ጥሩ። እሺ አንድ ባለሀብት አንተን ወደ አንድ ቤት ሄድና ያኛውን ዕቃ ሰርቀ ይዘና ብለህ ማለት የሆነ ባለሀብት ካላከ ሰራቂውን ያኛው ሰራቂ ይታሰራል ወይ አይታሰርም? ሁለታችንም ተጠያቂ እንሆናለን። የላከውማ ሌላው ሰው ነው። ሌላ ቃል ነው። ሁለታችንም ተጠያቂ እንሆናለን። ሁለቱም ተጠያቂ እንሆናለን። ላኪው ተጠያቂ ይሆናል። አዎ ሁለታችንም ተጠያቂ እንሆናለን። አዎ አንተ እኮ እዚህ ጋር እያልከን ያለኸው እባብ ሰይጣን በእባብ አምሳል ተመስሎ መጣ። መጀመሪያ ላይ የነበረውም እባብ ሳይሆን ሰይጣን ነው አልከኝ እንጂ ሰይጣን እባብን ላከው አላልከኝም። አሁን ነው ላከው የሚለውን ያመጣኸው። ተመስሎ ነው። አሁን ለምሳሌ እዚህ ጋር የተመሰለበትን ነው እያሳየ ያለው እዚህ ጋር እኮ መመሰሉ። ታዲያ ምንድነው የምትለኝ? አሁን ለምሳሌ መልአክ በሰው አምሳል ይመጣሉ። ያ የመጡበት የሰው አምሳል ተጠያቂ ነው እንዴ ለነሱ መምጣት? በሰው አምሳል መጡ ማለት ገናም እየመለስከኝ ነው። ምንም እየመለስኩ አይደለም። ሰይጣን በእባብ አምሳል መጣ ማለት እባብ ምን አገባው ከዚህ? እባብን መስሎ መጣ ማለት እኮ ነው በእባብ አምሳል ማለት አይደል እንዴ ማቲ? እሺ በጣም ጥሩ። በጣም ጥሩ። እንደዛ ከሆነ ለምሳሌ አዳምና ሔዋን ለተሳሳቱት በዚህ መመሪያ ላይ ያለው ምንድነው? ምክንያቱ ሰይጣን ነው። አዳም ለምን ተረገመ? እንደዛ ከሆነ ሔዋንስ ለምን ስለበላ ትእዛዙን የተላለፈው አዳም ነው። ትእዛዝ የተሰጠው ለአዳም ነው። የተላለፈው ትእዛዙን አዳም ነው። ስለዚህ አዳም ትእዛዙን ስለተላለፈ የተሰጠው ትእዛዝም ለአዳም ነው። የተላለፈው አዳም ስለሆነ ይቀጣል። ሰይጣን ደግሞ ለዚህ ምክንያት ስለሆነም ሰይጣን ይጠየቃል። ሔዋንም ደግሞ በአዳም በኩል ምናልባት ትእዛዙ ደርሷት ከሆነ ያው አንዳንድ ጊዜ ዋና ተጠሪ ስለሆነ የሚታዘዘው በተጠሪው በኩል ትእዛዙ ደርሷት ከሆነ እሷም ልትጠየቅ ትችላለች። እባቡ ግን ከዚህ ምንም ያደረገው ነገር የለም። እሱን መስሎ ብቻ ሰይጣን ሄደ። በቃ እባቡ አልሄደም። በእባብ አምሳል ሰይጣን ተገለጠ፣ ሄደ፣ አናገራቸው፣ አሳሳታቸው ምናምን። እባብ ካለበት ደቅ ብሎ የሆነ እሱን መስሎ የሄደው ሰይጣን ላጠፋው ጥፋት የሚቀጣው እባብ ነው። በሆድህም ትሄዳለህ አፈርንም በሕይወት ዘመን ትበላለህ ምናምን የተባለው እባብ ነው፣ ምንም ባላደረገው ማለት ነው። ስለዚህ ወይ እግዚአብሔር አላወቀም፣ ይህ እየረገመው ያለው አካል ሰይጣን መሆኑን አላወቀም፣ እባብ መስሎት ነው ማቲ። በጣም ጥሩ። አሁን ለምሳሌ ቀደመም እንዳልኩልህ አንድ ሰው ለመስረቅ ተልእኮ ከሄደ ያ የተላከ ሰው በራሱ አይደለም የሄደው፣ ሌላ ሰው ነው የላከው። እባቡ ተልእኮ ነው ያልከኝ ነው ማቲ? እባቡ ተልእኮ ነው። ሰይጣን በእባቡ ተመስሎ ነው የሄደው። ሰይጣን እኮ ሰይጣን ነው ጥፋተኛው። የተላከ የለም እዚህ ጋር የተላከ አለ። ስለዚህ እባቡ ለምሳሌ እኮ በነገራችን ላይ ኦኬ፣ ስለዚህ እባቡ ውስጥ ነው ሰይጣን አድሮ ነው። እባቡ ውስጥ ሰይጣን አድሮ ነው። እባቡን መስሎ አይደለም ማለት ነው፣ አድሮ ነው በእባቡ ውስጥ። ሰይጣንማ ኦልሬዲ ከሰማይ መውረዱ አንድ በጣም ትልቁ ሞት ነው እኮ። ገባኛ አሁን መታሰሩ ትልቁ ሞት ነው እኮ። ገባኛ አሁን አጭር ነገር። አሁን እስካሁን ስትለኝ የነበረ ምን መሰለህ ማቲ? ልድገምልህና ማለት ነው ዘፍጥረት ምዕራፍ 3 ቁጥር 1 ላይ ያለው እባብ ሰይጣን ነው፣ እባብ አይደለም አልከኝ። ኦኬ እሺ። እዚህ ጋር ስንመጣም ደግሞ ምን አልከኝ? ሰይጣን በእባብ ተመስሎ ነው። ስለዚህ ሰይጣን እባብን መስሎ ሄደ ማለት ነው። ጥሩ እሺ አልኩ፣ ተቀበልኩ። አሁን ከዚህ በሆድህም ትሄዳለህ አፈርንም ትበላለህ በሕይወት ዘመን ሁሉ ምናምን አፈር ትበላለህ የተባለው ማን ነው ስልህ እባብ አልከኝ። እንዴ እባብ ምን አደረገ? ሰው ተመሰለበት እንጂ ሰይጣን በእባብ ተመሰለ እንጂ እባቡ ምንድነው ጥፋቱ? ምን አደረገ አልኩ። ከዛ አንተ በሱ ስለተመሰለ ትለኛለህ። እንዴ
በሱ ለመመሰሉ ታዲያ እባቡ ምንድነው ጥፋቱ? ምን የሆነ አካል ነገርኩ እኮ የኔን ማስክ ለብሶ የሆነ ሰው ሄዶ ቢሰርቅ ቢገድል ቢያጠፋ እኔ ለምንድነው ተጠያቂ መሆነው? ምናልባት ተጠያቂ ሊሆን የምችልበት አንድ ጉዳይ ሊኖር ይችላል። እሱ ምንድነው ያ የተመሰለው የሰረቀው የገደለው እኔ መሆኔን ሌላ ሰው መሆኑ እስካልታወቀ ድረስ እኔ ከመሰልኳቸው አዎ ይጠይቁኛል። እኔ ካልመሰልኳቸው ግን አይጠይቁኝም። ስለዚህ ሰይጣን እባብ ተመስሎ በሄደ ሰዓት እግዚአብሔር እባብ መስሎት ነው እባብን የተራገመ ሰይጣን መሆኑን አላወቀም። ማቲ ሶስተኛ ጊዜ አሁን ለምሳሌ እዛው እየተሽከራከርን ነው። ምንም እየመለስኩ አይደለም። ምክንያቱም እሺ እንዴት መሰለህ የኔውን መልሼልህ ነው የሚቆመው። አንተ ለምሳሌ ይሄ አልተመለሰልኝም ብለህ መሞገት ትችላለህ። እሱን ነው ያደረገው። ዋናው ነገር እኔ የምለው ምንድነው ሰይጣን መንፈስ ሰይጣን የተረገመበት ትልቁ እርግማን የሱ ከሰማይ ሲወርድ ችግር የለውም። አሁን ሰይጣን ትልቁ እርግማን ምንድነው ሳይሆን እያልኩ ያለሁት እዚህ ጋር ያጠፋው ማን ነው? ሰይጣን ነው ወይስ እባብ? እሱን ነው እንድትነግረኝ የፈለኩት። እየጠበቅኩ ያለሁትም ያንን ነው። ሰይጣን ተመስሎ የመጣው በእባብ ነው። እባቡ ደግሞ ስለዚህ እባብ አይደለም ጥፋተኛ የሱ አሽከር ነው ስትል ምን ማለት ነው? ለሱ ታዞ ነው የመጣው። ለማን የታዘዘ? ስለዚህ ሰይጣን አይደለም የመጣ እባብ ነው ታዞ የመጣ። ስለዚህ ሰይጣን በእባብ ውስጥ አድሮ ነው። አሁን 50 ጊዜ እኮ ሐሳብን እየቀያየርከው ነው። አሁን እባብ ነው በሰይጣን የተመሰለ ወይስ ማለት ሰይጣን ነው በእባብ የተመሰለ ወይስ ሰይጣን በእባብ ውስጥ አድሮ ነው ወይስ ሰይጣን እባብ ልኮት ነው? የትኛው ነው? እሺ ንገረኝ። እኔ እኮ ሁሉንም አክሴፕት ላደርግህ እኮ በቃ ዝም ብዬ እንደዚህ ተዘጋጅቻለሁ። አንተ ግን ምንም እየተቀበልከኝ አይደለም። የትኛው ነው ማቲ? ሰይጣን በእባብ ተመስሎ መጣ ነው በቃ ይነሳል። መመሰል ማለት ምን ማለት ነው? እሺ በቃ መመሰል ምናልባት አማርኛ ላይ ከሆነ መረዳት ያቃተኝ መመሰል ስትል ምን ለማለት ፈልገህ ነው? አሁን ሰይጣን ቀደም እንዳልኩ መንፈስ ነው አይደል? መንፈስ ስለሆነ በእባብ ተመስሎ መጣ። መመሰል ማለት ምን ማለት ነው? ስለወረደ እነሱንም ለማውረድ ተመሰለ ስትል ምን እያልክ ነው? አሁን መመሰል ስትል መመሰል ነው። አሁን አማርኛ የሚከብድ ነው። ቀላል ነው አማርኛው። በኋላ ላይ አንተ እየቀየርከው እኮ ነው እንጂ አማርኛው ማቀላል። አሁን እኔ መመሰል ምንድነው ካልከኝ መስሎ መገኘት ነው። የመሰለ ግን ያልሆነ ነገር ማለት ነው። ያ ምን ይባላል? መመሰል ይባላል። እሺ ዳኒ፣ እኔ የምለው ደግሞ እንደዛ አይደለም እኮ። ለዛ እኮ ነው መመሰል ምንድነው ማለት ሐሳቡን በማላ አስቀመጠ ማለት በእባብ ላይ አስቀመጠ። ታዲያ ተመሰለ አይደለም አመትል በእባብ ላይ አደረ ልትል ትችላለህ። ለምሳሌ አጋንንት እንደያዛቸው አይነት ሰዎች ማለት ነው። ሰዎቹ ናቸው የሚወራጩት ምናምን፣ በእነሱ ላይ አድሮ ግን የሚለፈልፈው አጋንንት ነው። እንደዛ ነው ያልከኝ ያለው? ሰይጣን በእባብ ሐሳቡን አስቀምጦ ወደ አዳምና ወደ ሔዋን ላከ። መንፈሱ በመመጣ በእባብ አምሳል መጣ። እባቡ ደግሞ የተረገመው የሰይጣንን ሐሳብ አምጥቶ ነግሮ ከእግዚአብሔር ጋር ተቃውሞ እነሱን ከዘላለማዊ ሞት ከዘላለማዊ ሕይወት ስላስወጣ እግዚአብሔር ደግሞ ማንን ረገመው? እባብን ረገመው። ስለዚህ በቃ አሁን እንደገባኝ ምንድነው ሰይጣን በእባብ ላይ ሐሳቡን አሳደረ። እባቡ ደግሞ ሂዶ ሔዋንን አሳታት። በዛ ምክንያት እባብ ተረገመ። ኦኬ። ስለዚህ ሰይጣን እባብን መስሎ ሳይሆን ሰይጣን በእባብ ውስጥ አድሮ ነው የሄደው ማለት ነው። መስሎ ብለህ ብደጋግመውም መስሎ የሚለው ቃል አይደለም ያንን የሚወክለው። አድሮ ነው የሄደው፣ በእባብ ነው ያደረ። ይሄ ነው ሐሳብህ አይደል ማቲ? አዎ እንደዛ ብያለሁ ነው። እሺ ስለዚህ ኦሬዲ ተቀይሯል፣ ችግር የለውም። እባቡ ታዲያ ምንድነው ጥፋቱ? አሁንስ አጋንንት የያዛቸው ሰዎች ጥፋተኛ ይሆናሉ ወይስ የያዘው አጋንንት ነው የሚገሰጸው? እባቡ አሁን ለምሳሌ ቆይሽ ልጠይቅሽ አንተ አሁን ለምሳሌ እንደ አዳምም እንደ ሔዋንም
ላንተ መልካም ሐሳብ ነው ያለው ሰይጣን ከመምጣቱ በፊት ለአዳም ከገነት ለማውጣት ምክንያት ሆኖ ሰይጣን ነው። አዳም ለምን ተቀጣ? አዳም ቅጠሉን አትብላ ስለተባለ ነው የተቀጣው። ማቲ አትብላ የተባለውን ተላለፈ፣ በዛ ምክንያት ተቀጣ። አዳም የተቀጣው በራሱ ስራ ነው። አሁን ከዚህ ጋር ያልኩ ያለሁት ሰይጣን ላይ እባብ አድሮ ከሆነ እነሱን ያሳታቸው ሰይጣን ስላደረበት ለምን እባቡ ተጠያቂ ይሆናል? ይሄ ነው የኔ ጥያቄ። ሰይጣን ስላደረበት ማለት ነው። ለምሳሌ አጋንንት የያዛቸው ሰዎች ምናልባት ኦርቶዶክስ ከሆንክ ጸበል ቦታም ቢሄዱ፣ ፕሮቴስታንት ከሆንክ ቢጸለይላቸው ተጠቂዎች ናቸው እንጂ እነሱ አጥቂዎች አይደሉም። ሰይጣን ግን በእነሱ ላይ አድሯል ማቲ። ስለዚህ ተጠያቂው ሊሆን የሚችለው አሁንም ማን ነው? ሰይጣን ነው። አንተም በእባቡ ላይ አድሯል ካልክ በእባቡ ላይ አድሮ እነሱን ሄዶ ያናገራቸው ሰይጣን እስከሆነ ድረስ ሰይጣን እባብ ለምንድን ነው ተጠያቂ የሚሆነው? ማቲ ተጠያቂ የሆነበትን ምክንያት የሚያውቀው እኔ ማለት ከቅድሙ በመለስከው ምላሽ እስከሆነ ድረስ አሁን ለምሳሌ ሰይጣን የያዙ ሰዎችና ይሄ በጣም ይለያል። ሰይጣን ደግሞ ለማን ነው እያገለገለ ያለው? ለሰይጣን ነው እያገለገለ ያለው፣ እባብ ማለት ነው። ኦኬ እባብ ነፃ ፈቃድ አለው፣ ኮንሺየስ ነው። እባብ ንቁ ነው፣ ኮንሺየስ ነው፣ የማሰብ አቅም አለው። ላይክ ነፃ ፈቃድ አለው እባብ። ሰይጣን ነው እንጂ ያለው እባብ የለውም። ታዲያ ነፃ ፈቃድ የሌለው ማሰብ የማይችልን እባብ ሰይጣን ማሰብ የሚችለው ሰይጣን በዛ ውስጥ አድሮ ሄዶ ስላሳሳተ ይሄ ምንም የማያውቀው ማሰብ የማይችለው ምንም ነገር የማያውቀው እባብ ለምንድን ነው የሚጠየቀው? አሁንም በየትኛውም መንገድ እኮ ብንዞር እባቡ ምንም ያደረገው ነገር የለም። እሺ እባቡና ሰይጣኑን እንለፈው፣ ችግር የለውም። ይሄን ደግሞ ላጥፋለህ። እሺ ወደ እኔና ወደ አንተ እንምጣ። ሲማልኝ ምን አልከኝ ማቲ? አለ አሁን አንተና እኔ ማውራት ያለብን ንጽጽር ሁለት እንስራ በተፈጠረው ርዕስ ማለት ነው። ስለዚህ አንተ ለምን ክርስቲያን መሆን እንዳለብኝ ወይ የምታውቀው ነገር የለም ወይም ደግሞ የተፈጠረው አሁን የጠየኩ ስለ እባቡ የጠየኩ ጥያቄ ላይ መልስ የለህም። ምን በየትኛው እንውሰደውና ከዛ ጥያቄ ኖ እኔ ከመለስኩ በላይ ከሆነልህ ለምሳሌ አንተ ምንድነው መሆን ያለብህ? እኔ የመለስኩ በቂ ምላሽ ካልሆነ አንተ አላህ የሚባለውን ምትተህ እግዚአብሔር የሚባለውን ምትተህ ካላመንከው ሰማይና ምድርን የፈጠርከው አምላክ ብለህ ነው መጸለይ ያለብህ። እኔ የሚመልሰው በቂ ምላሽ ካልሆነ ሲጀመር ሰው ጋር ማለት በቂ ምላሽ አይኖርም። ፈጣሪ ጋር ነው በቂ ምላሽ የሚኖረው ማለት ነው። አማርኛ ነው እኔ እየሰማሁት ያለሁት። ይቅርታ ማቲ ምንም አልተረዳሁም አሁን ያልከው ማለት። እኔ የመለስኩልህ ምላሽ ለአንተ ካልተመለሰልህ እግዚአብሔርንም አላህንም ትተህ የሰማይ የምድር ፈጣሪ ነው ማለት ያለብህ ምናምን ያልከኝ ነው። እኔ ምን እንደሚያገናኛቸው ከእግዚአብሔርና ከአላህ ጋር ያንተ መልስ ነው አልገባኝም፣ አልተረዳሁትም። በጣም ጥሩ ላይ መሰለህ እኔ እንደዛ ያልኩልህ ምክንያት ስላለኝ አላህ እግዚአብሔር አይደለም ነው የእናንተ አይደል? የኛም ደግሞ እኛ እንደዛ አይደለም፣ ሁለቱም ይለያያሉ። እኛ እንደዛ እሺ ቀጥል፣ ችግር ሐሳብን ቀጥልሽ። አሁን በጣም ብዙ ቦታ እየሄድክ ነውና እሺ። ስለዚህ አሁን ላንተ እንትን ላልኩ ምላሽ የለም። አይ እሱማ ሐሳብ ነው። ለምን ወሽ ለምን ምን አልከኝ? እሺ ለምኑ ማለት ማቲ ወይ ምን አልከኝ? አልሰማሁም። ሐሳብን ቀጥል አንተ። እሺ ኖ የኔ ጥያቄ ላይክ መልስ የለህም ነው በቃ። እባቡን እኮ ልትወው ስለም እንድትወው አልፈለክም። ግራ አጋባኸኝ እኮ።
ለዛ ነው ሐሳብህን እስኪ ልስማ ያልኩ። ቆይ ማቲ የምር የመለስከው ገብቶ ነው ማለት በእባቡ ላይ ሰይጣን አደረ። እባብ ነፃ ፈቃድ የለውም፣ መወሰን አይችልም፣ የማሰብ አቅምም የለውም። በሱ ላይ ሰይጣን ተጠቀመበትና አዳምና ሔዋንን አሳሳተ። ከዛ ሰይጣን ሳይሆን እባቡ ተረገመ። ይሄ የምር ሴንስ ሰጥቶህ ነው ማለት እንዴት ነው? እንዴት ነው አሁን ይሄ ምላሽ የሆነ? ለምን እባቡ ለምን ተረገመ ብዬ ስጠይቅህ ምንም እኮ እያልከኝ አይደለም። ሰይጣን ስላደረበት አልከኝ እኮ። ነፃ ፈቃድ የለው እባቡ። ቢያድርበትስ የማንም መገልገያ አይደል እንዴ እባብ? በቃ እስካሁን ስላወራነው በአንድ ርዕስ ላይ እሱን ርዕስ ደግሞ ከሌላ ሰው ጋር ትቀጥላለህ። ሌላውን ቀጥል። እሺ በዚህ ምክንያት እኔ ጋር ምን ደረሰ አልከኝ? እኔ ፒኬ ምን አልከኝ? በዚህ ምክንያት እኔ ጠፋዋ። በቃ እኔ ሞትኩ ማለት አዳምና ሔዋን ሞት ወደ እነሱ ገባ፣ እኔም ደረሰኝ አይደል ማለት? አዎ ለሁሉም ማለት አድርግና አታድርግ የሚለው ነገር እንደዛ ደረሰ ለሁሉም። ስለዚህ ሞት እኔ ጋር ደረሰ። እኔ ስወለድ ንጹህ ሆኜ መወለድ እችላለሁ ማቲ? አዎ ንጹህ መወለድ ትችላለህ። ከዚህ ዘር ውጭ ሆኜ መወለድ እችላለሁ? መወለድ ትችላለህ። ኦኬ ስለዚህ እኔ አሁን ከአዳም ምንም የወረስኩት ነገር የለም ማለት ነው ስወለድ? አሁን ስትወለድ እኔ ወርሰሃል ብዬ በዚህ ላይ በርግጥ እንደ አጠናሁት ከሆነ ለምሳሌ አንድ ጊዜ ኢየሱስ ክርስቶስን ጠይቆት ነበሩ ደቀ መዛሙርቱ ማለት ነው። አንድ ሰው ሽባ ሆኖ ነበርና ይህ ሰው እናቱና አባቱ ኃጢአት ስለሰሩ ነው ለምንድን ነው ሽባ የሆነው ብለው ጠይቆ ነበር። እሱ የመለሰው ምላሽ ምንድነው? እናቱም አባቱም ኃጢአት ስለሰሩ ሳይሆን የእግዚአብሔር ስራ በሱ ላይ እንዲገለጥ ነው ያለው። ስለዚህ መጽሐፍ ቅዱስ ደግሞ በሌላ ቦታ ላይ ሞት የሚባለው ነገር መነሻ በአዳም ነው የገባው። መጀመሪያ ሞት አልነበረም። ህይወት ደግሞ በማገበ በኢየሱስ ገባ። አሁን አንተ ሞት ያልከው ነገር ምንድነው? አው የሰው ልጆች መጥፋት ነው። አንተ አሁን ሞት ያልከው እንጂ ስጋዊ ሞት ነው እያወራህን ያለ ነው? ስለምናዊ ሞት ነው? ስለ ገሃነም ነው እያወራህን ያለው? ስለሱ ነው እንጂ ስጋዊ ሞትማ ተው። ስለ ገሃነም ነው እያወራለሁ። ስለአንተ ወደ አንተ ደግሞ የደረሰው ምንድነው? ሰው መተላለፍን ከእግዚአብሔር አድርግ ያለውን አለማድረግን ወደ አንተው እንዲሁ ደረሰ። አድርግና አታድርግ የሚለው ትእዛዝ ማለት ነው። አታድርግ የሚለው የምታደርግ ከሆነ አንተም ሟች ነህ የሚለው ነገር ወደ ማደረሰ ወደ አንተ ደረሰ። እንደዛ ነው። ስለዚህ እኔ ሟችኝ ሳይሆን የተፈጠርኩት ህጉን ከፈጸምኩ ድናለሁ፣ ህጉን ካልፈጸምኩ ግን ገሃነም እገባለሁ ነው። ከዚህ መተላለፍ ጋር የሚያገናኘው ነገር የለም ማለት ነው። እኔ ባጠናሁት ምክንያቱም ለምሳሌ አንድ ህፃን ልጅ ተወልዶ እንደተወለደ ገሃነም ይገባል ወይ ብትለኝ ለምሳሌ የተላለፈ ጣት ስላለ ለምሳሌ ተቋርጧል። ማቲ ሌሎች ክርስቲያኖች ካላችሁ ሪኩዌስት ላኩ። ማቲ ተቋርጦ ነበር አለ። እስኪ ተንፈስ የሆነ ነገር በልካለ። ሰማሃለ? የኔ ድምጽ ይሰማሃል? የኔ አይሰማም? ይሰማኛል። አሁን ይሰማል። ጥያቄው ለምሳሌ ወደኔ የደረሰ ኃጢአት የለም ነው አልከኝ አይደል? ወደኔ የደረሰ አሁን እዚህ ጋር በተገናኘ ወደኔ የደረሰ የኃጢአት ውርስ አለ ወይ ነው የኔ ጥያቄ። አንደኛ ከእርግማናቸው የደረሰብን አለ። ለምሳሌ እግዚአብሔር ከረገመው እርግማን የደረሰ ነገር አለ። ለምሳሌ ሰው መጨነቅ፣ ይሄ ለምሳሌ ከማን የመጣ ነው? ከአዳም የመጣ ነው። የውርስ ነው፣ የተወረሰ ነው። አዳምን ስለረገመ ማለት ነው። ግን
ኃጢአት ከነሱ ጀምሮ እየተወረሰ መጥቶ ወደ እኔ ደርሷል። ኃጢአት ሳይሆን አሁን እርግማን ላይ አሁን ይሄው አሁን እዚህ ጋር እርግማኖች አሉ። ፈቃድሽ ወደ ባልሽ ይሆናል ምናምን በምትወልጂ ሰዓት ጭንቅሽን እጅግ በጣም በጭንቅ ትወልጃለሽ ሚላለ አዳም ጋርም በተገናኘ የሚስትህን ቃል ሰምተሃልና እንዳትበላ ካዘዝኩ ዛፍም በልተሃልና ምንም ምድር ካንተ የተነሳ የተረገመች ትሁን በህይወት ዘመንህም ሁሉ በድካም ከርሷ ትበላለህ ይላል። ሶ ይሄ ሁሉ አሁን እርግማን ደርሷል። የኃጢአት ውርስ ማለት እኮ ይሄ ነው። ሌላ ምን አለ ታዲያ? ሞቱንም ከሞትን እነዚህ እርግማኖችም እኛ ጋር ከደረሱ ምንድነው ታዲያ ሌላ? የኃጢአት ላይ የተደረገው ፍጻሜውን ኦሬዲ ወርሰናል ነው ፍርዱን አይደል? ፊዚካላዊ ወስደናል። ፊዚካላዊ ውርስ ወስደናል። ለምንድን ነው እኔ የምወስደው? እኔ ያንን ያለ መውሰድ ነፃ ፈቃድ አለኝ ወይስ የለኝም? አሁን ፊዚካላዊ ወሰደልህ ገብቶ ደረሰልህ እኮ። ለምሳሌ መጀመሪያ እና አዳም ያርሱ ነበር፣ ላባቸውን ይበሉ ነበር። እና አዳም ሁለት ፍጥረቶች ናቸው። ማረስ ላይ ይጠበቅባቸው ይችላል ለመብላት። አሁን መጠይቅህን ስትመልስልኝ ማለት ነው ማቲ፣ ቆይ ና ማቲ። ስለዚህ ከሞት ጀምሮ ከጉስቁልና ጀምሮ ከሰውነት ድቀት ምናምን በለው እዛ ሁሉ ነገር ኃጢአት በእኛ ላይ የመሰልጠን አቅምም ጭምር ብላችሁ ትተነትኑታላችሁ። ይህንን ሁሉ ሳይደርስብኝ የመወለድ መብት አለኝ ወይስ የለኝም ማቲ? እኔ ባነበብኩት አንድ ሰው ሲወለድ ንጹህ ነው፣ ሲወለድ ኃጢአተኛ ነው የሚለውን አላየሁኝም። ስለዚህ ንጹህም አይደለም ኃጢአተኛም አይደለም እያልከኝ ነው? አክቹሊ እኔም እኮ ኃጢአተኛ ነው ወይስ አይደለም ብዬ አልጠየቅኩም። እኔም ማቲ እኔም እኮ ኃጢአተኛ ነው ሲወለድ ወይስ አይደለም አላልኩም። በአዳም ምክንያት የተላለፉት ነገራቶች አዳም የተረገሙት እርግማኖች በጠቅላላ ግን እዚህ ሰው ላይ የሚወለደው ላይ አርፈዋል ወይስ አላረፉም እኮ ነው የኔ ጥያቄ ማቲ። ካረፉ ከነዚህ ውጭ ሆኖ የመወለድ ነፃ ፈቃድ አለው ወይስ የለውም ይህ ሰው? እኔ ምን ይህ ሰው ላለው እኔ ነፃ ፈቃድ አለው ነው የምለው። ኦኬ። ስለዚህ ሰው ከፈለገ አለመሞት ይችላል፣ ስጋዊ ሞት አለመስራት ይችላል። ይሄው ከታች የለውም እያሉ ነው፣ አንተ ደግሞ አለው እያልክ ነው። ያንተ አሁን አዲስ ትምህርት ነው፣ እኔ ራሱ ሰምቼው አላውቅም። ግን ችግር የለውም አንተን እንዳንተ ማውራት እችላለሁ። አሁን አንተ ያልከውና አሁን ወደ ምትሄደው ሁለቱም ይለያያል። ምኑና ምኑ በር የተንኳኳ? አሁን ለምሳሌ አንድ ሰው እሺ ቀጥል። ድምጽ አለ መሰለኝ። መጽሐፍ ቅዱስ የሚለው ምንድነው? ሞት ወደ ዓለም በማገባ ነው የሚለው፣ በአዳም ገባ ነው የሚለው። ህይወት ደግሞ በማገባ በኢየሱስ ገባ ነው የሚለው። አሁን ለምሳሌ አንተ የምትሞተው በአዳም ስለገባ ነው ሞት። ስጋዊ ሞት ራሱ እንኳን የምትሞተው ማለት ነው። እሱ ብቻ አይደለም፣ ዘላለማዊ ሞትን የምትሞተው በአዳም ምክንያት ነው። እኔ በአዳም ምክንያት ነው የምሞተው ወይስ እንትን ማቲ ፒኬ እስኪመጣ በአዳም ምክንያት ነው ነገር ሲል እኮ ነው የተላለፈ ሲል እኮ አሁን ምክንያት ሳይሆን ኖ እንደዛ አይደለም። መውረስ ከነሱ ወደኛ የደረሰው ነገር ሲል እኮ አሁን እኔ የምሞተው በአዳም ምክንያት ነው ወይስ በራሴ ምክንያት? አንተ በራሴ ምክንያት ነው የምትሞተው። ኦኬ። ስለዚህ በአዳም ምክንያት ሞት አልገባብኝም ማለት ነው። እኔ ለምሳሌ በአዳም ምክንያት ሞት አልገባም የምትለው እንዴት መሰለህ? ጅምላ እኔ የምለው ሞት እንዴት መሰለህ? አሁን ለምሳሌ ገሃነም የሚባለው ነገር ወይም ዘላለማዊ ሞት የመጣው በአዳም ምክንያት አይደል? አዳምን እግዚአብሔር አድርግና አታደርገው በሚለው ነገር በሱ ነው የመጣው። ስጋዊ ሞት በአዳም ምክንያት ነው የመጣው።
እኛ እኮ እያወራን ያለ ነው ስለ ስጋ ሞት አይደለም። እስካሁን እያወራን ያለ ነው ስለ መንፈሳዊ ሞት ስለ ነፍስ ሞት እኮ ነው እያወራን። እሺ እኔም በመንፈሳዊ ሞት የምሞተው በአዳም ምክንያት ነው ወይስ በራሴ ኃጢአት ምክንያት? አዎ በጣም ጥሩ። እሱ በራሴ ነው የምትሞተው፣ በአዳም ምክንያት አይደለም። በራሴ ነው እንጂ በአዳም ምክንያት አልሞትም። እንደ በአዳም ምክንያት ለምን ትሞታለህ? አንተ በራሴ ነው የምትሞተው አንተ። ኦኬ። ስለዚህ በአዳም ምክንያት መንፈሳዊ ሞት አልገባብኝም ማለት ነው ይስሐቅ ላይ። ኖ በአዳም ምክንያት የመጣው ጠቅላላ ሞት። አሁን ለምሳሌ ጋነም የሚባለው ነገር የመጣው በማን ነው? በአዳም ምክንያት ነው። እኔ የምልህ እግዚአብሔር እኔ ሳላጠፋ ዝም ብሎ ይጣላኛል? ለምን ዝም ብሎ ይጣላኛል? ለኔ ሳላጠፋ ለምን ይጣላል? ሳላጠፋ አይጣላኝም። ኢየሱስ ከማን ጋር ያስታረቀው የሰው ልጅን? በጣም ጥሩ። እግዚአብሔር ያስታረቀው ከእግዚአብሔር ጋር ነው። ኢየሱስ ያስታረቀው ምን አጥፍተን ነው? ምን አጥፍቼ ነው የተጣላኝ? እግዚአብሔር የሚያስታርቀኝ ኢየሱስ። አሁን በጣም ጥሩ። ይሄንን ለመመለስ የብሉይ ኪዳን መጨረሻ መጽሐፍ ማንበብ አለብን። መጨረሻኛው ማለት ነው። በአዲስ ኪዳንና በብሉይ ኪዳን መካከል ያለው መጨረሻኛው መጽሐፍ። ኖ አይደለም። ምን አጥፍቼ ነው ለምትለው የምታጠፈው ነገር አለ። ለምሳሌ ኢየሱስ እኔ የምትለውን ታውና ኢየሱስ ክርስቶስ ለየትኛው ኃጢአት ነው የመጣው? ታዲያ ከየትኛው ሰው ምን ስላደረገ ነው ወደ ምድር የመጣው የምትለውን ነው አንተ የምትጠይቀኝ። አይ እኔ የጠየኩት ጥያቄ እኔ ምን ስላጠፋው ነው እግዚአብሔር የተጣላኝ ነው? ኢየሱስ የሚያስታርቀኝ ምን አጥፍቼ ተጣልቶኝ ነው ኢየሱስ የሚያስታርቀኝ? በጣም ጥሩ። አንተ ምንም ካላጠፋ አላጠፋውም ብለህ ቁጭ ማለት ትችላለህ። ግን በዘመኑ ለምሳሌ ኢየሱስ በሚመጣበት ዘመን ላይ እስራኤላውያን ከእግዚአብሔር ጋር ተጣልቶ ነበሩ። በዛ ጊዜ ማለት ነው እግዚአብሔር ከነሱ ጋር መናገርን አቆመ። የጨለማ ጊዜ አለ። ኢየሱስ በመጣ ሰዓት ነው የተጣሉት። ስለዚህ እነሱን ያስታረቃቸው እንጂ እኔን አይደለም። አዎ እሱ ደግሞ መጽሐፍ ቅዱስ እንዲህ ይላል፣ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው ይላል። ደም ትኩስ ሆኖ ያውቃል። እሱ ያስታረቀው እነሱን ብቻ ነው ወይስ እኛን ነው? እኔንም ነው? አንተም ትታረቃለህ። አሁን ለምሳሌ አንተ ኃጢአተኛ አይደለሁም እኔ ካልክ በጣም ጥሩ። እኔ መች ተጣላሁ አልኩኝ? አንተን ለምሳሌ መች ተጣልተሃል አልኩኝ? እኔ ለምሳሌ አንተ የምታውቀው ራሴ ነገር ይኖራል። እኔ ጻድቅ ነኝ፣ ምንም ማጣት የለብኝም፣ ምንም የለብኝም፣ እኔ ጻድቅ ነኝ ካልክ አልተጣላኝም አንተ። እግዚአብሔር ደግሞ ያውቃል መጣላትና አለመጣላት። ማቲ ገና እኔ ወደፊት ለምጣላው ነው እግዚአብሔር እንትን ኢየሱስ ያስታረቀኝ ገና ሳልጣላው ወደፊት ስለሚጣላኝ አሁን ሄዳ አስታርቀው ብሎት ነው ያስታረቀኝ ገና ሳንጣላ። ማቲ እግዚአብሔር ገና ሳንጣላ ነው ወይ የተታረቀኝ ማለት ነው? ሳልጣላው ታርቆኛል ነው? ይሄ አዲስ ነገር ነው ማለት ሳንጣላ ገና ሳንጣላ መታረቅ ማለት ይሄ ለኔ አዲስ ይሰማል። ግን ማቴ ተመልሳል። ሳልጣላው ነው ወይ የተታረቀኝ? ማቲ አልሰማም። ይሳቅስ ኔቱ በጣም አስቸጋሪ ነው። እንትና አስገቡት እስኪ። የሱን አስቸጋሪ ነው። ጎንደር የተጣልተን ነበር ያለ ነው። ሺቮሌት ሚሊዮንም አስገቡት እና እስቲ አስገቡት ሁለት። እሱ ከቅድም ጀምሮ ግባ ተብሎ ነበር፣ መግባት አልፈለገም መሰለኝ። አሚር ምን እየሰራ ነው? አስገባ እንጂ ዝም ብሎ ሞዴሬተር ይዘው ቁጭ ትላል ወይ? አላየሁም። ሳቆረሽ ከብኝ እየበላ ነው ላያይዘው ብዬ ሌላ ማለት ነው። ንገራቸው ገስት እንዴት እንደሚገባ ጎንደሬውን አስገባው።
ግን እስኪ ኢብኑ ጣይባ የጠፋ ሰው። ኦኬ ሌላ ጎንደሬው ስቤው አለው። ሌላ ማን ነው ያላችሁት? ሺቦሌት አይገባማ። ይሄ ሺቦሌት የሚለው ነው። ተወሱ የኮመንት አርበኛ ነው ይገባል ብለህ ነው። السلام عليكم ورحمة الله. ወአለይኩም ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ ሰላም ናችሁ? እርሱ ስሙ እኔ የጠየቅኩት ነውና አንድ ታሪክ አለች በባይብል ሲቦለት እያሉኝ ነው ያለበት ምክንያት እስራኤላውያን እርስ በርሳቸው ጦርነት አካሄዱ። አንድ እስራኤላዊ ጦርነት አካሄዱና አንድ ሰው ይዘው የቃላት ስህተት ካለው እንገድለዋለን ስሙ ማን ነው እንበለው ተባባሉ። ሺቦለት ማለት ሲገባው ሲቦለት ብሎ ተናገረ። የውሸታም ነው ምላሱ ትክክል አይደለም ብለው ገደሉት። እና እያሳቀኝ ነው ሲቦለት እያሉኝ ዘቀጥ ታሪኩ ያውቃል ሲቦለት እያሉኝ ነው ብሎ ሲጽፍ ታሪኩ ስላወቀ ነው። ቀጥል ኢንሻአላህ ጀዛኩላህ ኸይር። ወያክ ጀዛከላ ገራሚ ነው። ያው እንግዲህ አንዳንዴ ቃልም መጠንቀቅ አለባችሁ፣ ከዛ ያለዛ ትገደላላችሁ። ቃላትም እኛ እዚህ ቃላቶችን ብንይዝባችሁ ስንት ሰው ተገሎ ነበር። እሺ መንፈሳዊ ገድለት። ወአለይኩም ሰላም ወራህመቱላህ። እሺ ቀጥል ሐቢቢ። አፎን እኔ ገስት ላይ ያለው የለ ወላሂ ስክሪንሻት አድርጌ ላሳያችሁ። ወላሂ እሺ የለ አይ ላሳይ ይችላል። ያሳይም አንዳንዴ ገስት ላይ ምን ስክሪንሻት አድርጌ ራሱ ካሜራ በምን ልክፈት? እሺ ጎንደሬው ገብታል። ሰላም እንዴት ዋላችሁ? አለ ሰላም ናችሁ? እንዴት ነህ? ሰላም ነው። ሰላም ነው። እግዚአብሔር ይመስገን ሰላም ነው። ከኔ ጋር ከእናንተ ጋር ሰላም ነው? አልሐምዱሊላህ። የተጠየቀው ላይ መልስ ትሰጣለህ ወይስ ወደ ቤቱ ርዕስ እንሂድ? የትኛው ጥያቄ ነበር? አሁን ከታች ስትጽፍ የነበረውን ትቀጥላለህ ወይስ ችግር የለውም። ደስ የሚልን ጠይቀኝ አንተ የተመቸህ። እሺ ይሄን እንጨርሰውና ከዛ ያንተ ትንሽ ከማቲ ይለያል መሰለኝ። እግዚአብሔር እኔ ሳላጠፋ ተጣልቶኛል ጎንደሬው። እኔ ሳላጠፋ ተጣልቶኛል። ይሳቆ መጥቻለሁ። እሺ ከፈለጋችሁ እሺ ቀጥል። ከቤቱ ኧረ ቀጥል ሀቢቢ ቀጥል። ኧረ እኔ ዙሁር ጀምሬ እኮ አለው። ካልተመቸህ ግን እቀጥላለሁ። ይመቻል? እሺ መመቸት ይመቸኛል፣ ችግር የለም። እንትን ርዕሱን ይሄንን ላስቀጥለውና በርዕሱ ታስቀጥለዋል። እሺ አይ ሐሳብን ጨርሱ ሐሳባችሁን። ዋናው የተነሳችሁበት ነው። እሺ እና ጎንደሬው እኔ እግዚአብሔር ምንም ሳላጠፋ ተጣልቶኛል አልኩ። ጨረስን እኮ እሱን እንደዚህ አይደለም። ሶስተኛው መደጋገም ኦኬ ችግር የለም። ስለዚህ እግዚአብሔር ሰዎች ሳያጠፉ ከመሬት ተነስቶ ይጣላል ማለት ነው። አንተ አጥፍተን እኮ ነው የተቀጣን፣ ሳናጠፋ እንቀጣለን። አይ መጣላት ነው። ሳላጠፋ ነው የተጣላኝ። ስለዚህ እግዚአብሔር ሰዎች ሳያጠፉ ወይ አጥፍተው ነው አጥፍተን አይደል ይጣላል እንዴ? ቆይ ሳናጠፋ ተጣልቶናል አልከኝ። ስለዚህ እግዚአብሔር ሰዎች ሳያጠፉ ዝም ብሎ ይጣላል ማለት ነው። በጣም ጥሩ። እንደዛ አልኩት። ምን መሰለህ፣ ለምሳሌ እኔ አሁን ለምሳሌ ክርስቶስ ከመምጣት በፊት የነበሩ ሰዎች ያሁኑን ብዬ አይደለም ብዬ ለምሳሌ በዛን ሰዓት የነበሩ ሰዎች አላጠፉም፣ ግን የመጀመሪያው ሰው አዳም አጥፍቷል። በአዳም ቅጣት ደግሞ እኛ ደግሞ ተቀጠናል። ልክ የአዳም ያጠፋው ጥፋት ለእኛም ተርፎና ግን እኛ አላጠፋንም። ያጠፋ ግን አዳም ነው። በሱ ምክንያት እኛንም አግኝቶናል ያጥፋል። እኔ የጠየቅኩ ጥያቄ አሁን ቀጥቶናል ወይስ አልቀጣንም ሳይም መጣላቱ ኢየሱስ ከእግዚአብሔር ጋር አስታርቋል። ቆይ አንዴ፣ ቅጣትና መጣላት እኮ ምንም ልዩነት የላቸውም። ማለት ተጣላን ማለት ቀጣን ማለት ሰው ለምሳሌ ችግር የለም
ለምሳሌ ቅጣቱ አሁንም እየተቀጣ በአዳም ምክንያት የመጣው ቅጣት አሁንም አለ አይደል? የሰው ልጆች አማኞችም እያገኛቸው ነው አይደል? ስጋዊ ማለት ነው። ልክ ነኝ? እስኪ ምን አልከኝ? እስኪ ድገምልኝ። አሁን አልተረዳኝም። አዳም ላይ የመጣው እርግማን አሁንም ሰዎች ላይ ኢየሱስ ቢያስታርቃችሁ አለ አይደል? እርግማኑ የለም፣ አሁን የለም። ያ እርግማን ኢየሱስ ክርስቶስ ስላስታረቀን ተቋርጧል። ተቋርጧል። በአዳም ምክንያት የመጣው እርግማን ተቋርጧል። ስለዚህ አንተ እናትህ ሳታምጥ ነው የወለደችው። አሁን ወደዛ ልትወስደኝ ነው መሰለኝ ሀሳብ ማለት ፖይንት ምን ነበር? ሳታምጥ ነው ወይ? ቆይ እሱ ነው አሁን ወደዛ ፖይንት ቀርቷል። እሱ ደግሞ ሌላ ቀርቷል አልከኝ እኮ። ቆይ አንዴ እርግማኑ ቀርቷል አልከኝ እኮ። ቆይ አንዴ ከቀረ አንዱ እርግማን ወይ ጎንደር ተረጋጋ። አልተረዳኝም መሰለኝ። እርግማኑ ቀርቷል አላልከኝም? እኔ እኮ እያልኩ ነው እሱን። ቆይ እሱ ሌላ ሀሳብ ሌላ ማለት ጠምዝ ሳይድክ ብዬ ነው። እሱ ደግሞ ራሱን የቻለ እንትን ስለሆነ አሁን የጠየቀኝ መጀመሪያ አንተ አጥፍተሃል አላጠፋህም ነው ዋናው ጥያቄ። ወይም ደግሞ አንተ ከእግዚአብሔር ጋር ተጣልተሃል አልተጣላህም ነው ጥያቄው። እሱ ላይ ፖይንት እሱ ላይ አድርገህ ጠይቀኝ በቃ። አይ ደግሞ ጥያቄውን ባክና ዘር ካልኩኝ አይ ኖ ቅጣቱ ቀርቶልናል። በአዳም እርግማን የመጣው ቅጣት ቀርቶልናል አልከኝ። ጥያቄ ምን ነበር አንተ? ቆይ እግዚአብሔር ሳታጠፋ ነው የጣላ ወይ ጠይቀኝ። ቆይ አንዴ ቆይ ሳታጠፋ ነው ወይ እግዚአብሔር የጣላ አልከኝ? አዎ አልኩ። እንዴት ነው አልከኝ። ከዛ አብራራውልህ አይደለ? ከዛው እንደው ምን አልከኝ? አይ መርገሙ ተቋርጧል አልተቋረጠም ወይ የሚል ጥያቄ ደግሞ እንደገና ባካረክ ወይም ደግሞ ሽፍት አረክ ነው አይደለም? ምንድነው ያልኩት? ሳናጠፋ ዝም ብሎ ይጣላናል ወይ ስለ ቅጣቱ እንደመጣው እንትኑም መጣላቱም መጥቷል ብለህ አልከኝ። ስለዚህ ቅጣቱ እሱ ምልክት ነው። አሁን ቆይ በቃ ባጭሩ ላሳጠርልህ፣ ችግር የለውም። ለምሳሌ እነዚህ ለምን አልቀሩ ስትላቸው እነዚህ ምልክቶች ናቸው። ያ ነገር እንደነበረ የሚያሳዩ ምልክት ናቸው። እሺ ለማንኛውም እርግማኑ ቀርቶላቸዋል ወይስ አልቀረም? ቀርቶናል። እሱ ቀርቷል እኮ አልኩህ እኮ ቀርቷል እርግማኑ። አንዱ እርግማን ለሔዋን ከተረገመችው እርግማን አንዱ በወለድሽ ጊዜ ጭንቅሽን አበዛዋለሁ ነው አይደል? እሺ ያ ቀርቷል። ቀርቷል። እሺ ምንድን ነው ጥያቄ? እሺ ፒኬ በቃ ቀርቷል። ቀጥል። እኔ በቃኝ። ፒኬ አለ ምን ብዬ እከራከራለሁ? በቃኝ አለው። ምን እንዳወራችሁ ግን አልሰማችሁም። አሁን ነው ስጠራኝ የሰማሁ። እየጻፍኩ ነበር ጽሁፍሽ። አሚር ሰምተሃል መሰለኝ። አሚር ቀጥል። አሚር ቆይ አንድ ነገር ላክልህ። ፒኬ ክፈትልኝ። ይስሐቅ ባነሳው ሀሳብ ላይ ኦርቶዶክሶች በየጊዜው በየቀኑ የዘወትር ጸሎት ላይ ምን ብለው እያስተማሩ እንደሆነ ማሳየት ፈልጌ ነው። አንዴ ቆይ ላክልና ክፈትልኝ። እሺ ግን ምንድነው ይስሐቅ ምን ድምዳሜ ላይ ደረሳችሁ ነው? አይ እርግማኑ ቀርቷል፣ በአዳም ምክንያት የመጣው እርግማን አለኝ። እሺ አልኩት። ለሔዋን በወለድሽ ጊዜ ጭንቅሽን አበዛዋለሁ ብሏልና ያ ቀርቷል ስለው ቀርቷል ወይ ስለው አው ቀርቷል አለኝና ምን ብዬ ልከራከር? ፊኬ በቃኝ አልኩ። አይ ጥሩ ነው። ትእዛዟም ወደ ባሏ የሆነውም ቀርቷል ማለት ነው። ባሏን ላይ አትታዘዝም፣ አትገዛም ከዚህ በኋላ። እንደዛ ነው። ጎንደሬው አለ ኢብኑ ቃፍ ቪዲዮ ፖስቷል። የሚደረገውን አድርጉ እየገባችሁ ኮፒ ሊንክ ምናምን። ጎንደሬው አለ። አይ ጨርስን መሰለኝ ከሱ ጋር ስለወራን ብዬ እኮ ነው ዝም ያልኩት። አሁን ደግሞ እኔ ነኝ እሱ ነው የጨረሰው። ሌላ ጥያቄ ካለ ደግሞ ሌላ በቃ ከሱ ጋር ጨርሰናል። በሱ ኮስ ያለኝ ቀርቷል ወይ ያለኝ ቀርቷል አልኩት። ከዛ ጨረስን። ወይም ደግሞ አይ አልቀረም የማስረጃ ካለ ኢስሐቅ ቆይ አንዴ ማን ነው ኢስሐቅ ሲል የሰማሁት? ማቲ ነው ሌላ ሰው ነው? እኔ ነኝ ኢብኑ ነኝ። እሺ ኢብኑ የሆነ ነገር ጠይቅልን። የቀረው ላመኑት ብቻ ነው እንዴ? የኔ እናት አመጣ ምናምን ተጨንቃ ነው የወለደችኝና የቀሩት በክርስቶስ ላመኑት ብቻ ነው።
ጎንደሬው እኔ እኮ ማለት ያም ይጠይቃል ከስንት ሰው ጋር ነው እንደውም ከኔ በፊት ያለውን ልትወልድ ስትል በጣም ነበር የተቸገረችው። መርገምቱ የቀረው ለክርስቶስ ባላመኑት ብቻ ነው። ጎንደሬው አንዴ ቆይ እንዴ ከላይ ያለ ይጠይቀኛል፣ ከታች ያለ ይጠይቃል። ሶስት ሰው ነው የጠየቀኝና ወይ አንድ ሰው ብቻ ይጠይቀኝ፣ ከዛ በኋላ ያም መጠየቅ የለበትም። በቃ እኔ ማውራት ያለ ጨረስኩ አለ እኮ ጎንደሬው። ምንድነው ያልከኝ? አንተ ጠይቀኛል ነበር፣ ላንተ ራሱ አልመለስኩልም ነበርና ደግሞ ወይኛው ደግሞ ጥልቅ አለ እኮ። ችግር የለውም። እኔ የጠየቅኩ ጥያቄ አለ ጎንደሬው። ምን ነበረ? እኔ ራሱ ጠይቀኛል። እሺ ምን አልኩ? ያው አንድ ለባሏ ትገዛ ያለውም ደግሞ ለባሏ ታዘዝ ያለው ቀርቷል ወይ የሚል ጥያቄ አንስተህ ነበር። እሺ ምን ሆነ ምላሽ? አላነሳም። አንስተህ ነበር። እሱን ልመልስ ወይስ ያንተን ልመልስ? እሱ ምን አለ? የኔን መልስ። እሺ ችግር የለውም። የኔ እናት አመጣ ነው ወይ የወለደች ማለት ላመኑት ብቻ ወይ ላላመኑት ብቻ ነው የቀረው የሚል ጥያቄ ጠይቆኛል። እሱ ደግሞ ማለት ነው በቃ እሱ በጊዜው ታስተናግደዋለህ። አሁን እሱ እያወራ አይደለም፣ የኔን ነው ማስቀደም የፈለግከውና እሺ እሱም ቀርቷል። ጎንደሬው ቀርቷል። ጳውሎስ ፈጣሪ እንደምትገዛ ባሏ ለባሏም ትገዛ ይላል። እሱን እንዴት ነው የምታደርገው? እሱ መቼም ከኢየሱስ ክርስቶስ ስቅለት ምናምን በኋላ ነው። ቆይ አንዴ ቆይ። አሁን ምን መሰለህ ያ ቅዱስ ጳውሎስ ያለው ከምን አንግል ነው እንጂ ብለን መረዳት አለብን እንጂ አሁን እንደው ትገዛ ስለተባለ ብቻ ዝም ብሎ እየቆረጠ እየፈለጠ ይግዛት ማለት አይደለም። ገብቷል? ኦኬ። ከዛ በፊት የነበረው እየቆረጠ እየፈለጠ ይግዛት ነው የነበረው ማለት ከጳውሎስን ከማለቱ በፊት ወይም ኢየሱስ ከመሰቀሉ በፊት ሚስትን እየቆረጠ እየፈለጠ ይግዛት ነው ብሎ የነበር እግዚአብሔር። በጣም ጥሩ። ያም እኮ እያልኩ ነው የብሉይ ኪዳንም ይሁን የኛውም ይሁን ሁለቱም ያለበት አንግል ከምን አንፃር ነው ብለን ያንን መረዳት ነው እንጂ ልክ ተታዘዝ ሲባል ኖርማሊ በቃ ዝም ብሏል አይደለ? እንዴው እንደፈለገ ያድርግ ማለት አይደለም እኮ። ተታዘዝ ማለት አሁን ሁለቱም እንደፈለገ ያድርግ ማለት ካልሆነ ምንድነው ልዩነቱ? ምንድነው አንድነት? አንድ አካል ናቸው እንዴ ማለት እሷንን እንደዛ ማድረግ ማለት አንድ ሰው አንድ አካል ነው። አንድ አካል ከሆንክ ደግሞ እግዚአብሔር ለባልሽ ፈቃድሽ ወደ ባልሽ ይሁን ሲላት ምን ማለቱ ነው? ያ ማለት ምን ማለት ነው? አረ ያ ማለት ምን ማለት ነው እኮ ምን ማለቱ ነው እያልኩ እኮ ነው። ይለያያል አልከኛ። ስለዚህ ምን ማለት እንደሆነ ጦር በጣም ቆይ በቃ ችግር ላስረዳ። እሺ በጥበጣት በለኝ። እሺ ወይ ቀጥታ ንገረኝ ወይ ተወኝ እኮ አንዴ ጠብቃ እንዴ። እሺ ማለት ፈቃዷ ወደ ባሏ ይሁን ማለት ልክ አለ አይደል? ሌላው እንዳታስብ ልክ ማለት አለ አንድ ሆና ከሱ ጋር እንድትኖር የሚያስረዳ እንግዲህ ነው እንጂ በፈቃዷ ትሁን ማለት ግዴታ አርቆ ይግዛት ማለት አይደለም። ኦኬ። ስለዚህ ፈቃድሽ ወደ ባልሽ ይሁን ሲል እግዚአብሔር ሌላን ሰው አታስቢ፣ ዝም ብለሽ ባልሽ ጋር ኑሪ ማለት ነው። ከባልሽ ውጭ ሌላን ወንድ አታስቢ ማለት ነው። እሱም ጭምር ነው። ልክ በሌላ ፈቃድ አይኖርሽ ማለት ልክ አለ አንድ አካል የሆነ ሰው በቃ አለ ተነጋግሮ የሚያደርጉት ነገሮች ናቸው እንደዛ ነገር ማለት እንጂ ለሱ አትገዛም። እሱ ገዥዋ አይሆንም። እሺ ይሄ እግዚአብሔር ያለው ነው። ይሄ አሁን አንተ ያልከው ነው እግዚአብሔር ዘፍጥረት ላይ ያለው ነው። ይሄ ፈቃድሽም ወደ ባልሽ ይሁን ሲል ሌላ አትገዢ ማለት ነው ያልከው አሁን ማለት ነው። እሱ የእግዚአብሔርና ያብራራው። እኔ እንግዲህ ከኪስ ያውጥቼ ነው የነገርኩህ እንዴ? ከኪስ ውስጥማ የለም፣ ችግር የለውም። እንደዛ ሳይሆን የጳውሎስን ስላልሆነ የእግዚአብሔርን ነው መጀመሪያ እያብራራህልኝ ያለው ነው እኮ። አትቆጣ ጎንደሬው አትቆጣ። እኔ አሁን ረጋ ብዬ ነው እያወራሁ ያለሁት። አይ እንትን ነው ሳወራ እንደዚህ የሆነ ጮክ ብዬ ማወራው ተፈጥሮ የጭምር ስለሆነ ባይዘው ጮክ አላልክም። አማርኛህ ነውና ምን ላይ እንደምትጠቀመው እሱን አማርኛ አውቃለሁ። ከዚህ በፊት ነግሬሃለሁ የሀገርህ ልጅ እንደሆንኳ። ስለዚህ ለዛ ነው እንደዛ ያልኩህ። ለማንኛውም የተናገርከው ነገር
ከአንተ ጋር አውርተን እኮ አናውቅም። ሁሱ ቤት አውርተን እናውቃለን። እሺ የተናገርከው ነገር ለማንኛውም ከመጽሐፍ ቅዱስ ቃል ውጭ ነው። እግዚአብሔር ያላት ፈቃድሽም ወደ ባልሽ ይሆናል ብቻ ሳይሆን እርሱም ገዢሽ ይሆናል ይላል። አንተ ደግሞ ገዢዋ አይሆንም አልከኝ። ትርጓሜውን አውጣው እስኪ። ችግር የለውም። አንተ መጀመሪያ ያልከኝ ምንድነው? ገዢዋ አይሆንም ነው ያልክ። ወይኔ ጉዴ! አሁን አልተረዳኝም እኮ ነው። ገዢዋ አይሆንም ብለሃል ወይስ አላልክም? ጎንደሬው አንዴ ስመኝ። ቆይ አይደለም፣ ቆይ ቅድም እኮ ብለሃል አይደል? ቅዱስ ጳውሎስ ትታዘዝ ወይም ደግሞ ለፈጣሪ እንደምትገዛ ለሷ ደግሞ ለባሏ ትገዛ የሚል አንስተህ አላነሳም? ቅድም አንስቻለሁ። ከዛ እንደዛ ማለት አይደለም ስትለኝ እሺ መጀመሪያ የእግዚአብሔርን አብራራው አልኩ። ቆይ አንዴ በቃ አሁን በቃ ከዛ ላይ ብለሃል አይደለ? ግን ያለበት አንፃር ከምን አንግል ነው? አሁን የምንረዳበት አንግል ይኸውልህ። አሁን ያ ማለት እንደዚህ ብሎ በቃ ባል እንደፈለገ ጨፍጭፎ ይግዛት ማለት አይደለም። እሱ ነው ሁለቱም አይደለም አልከኝ ጎንደሬው። ቆይ አንዴ ቆይ ፈለግ ትርጓሜውን አውጥቼ ላሳይህ። እሺ ትርጓሜውን አውጥተህ ታሳየኛለህ። ችግር የለውም። የዘፍጥረትን ግን መጀመሪያ እኔ የለኝም ትርጓሜ የለኝም ጎንደሬው። ቆይ እኔን አኪሳ አወጣ ስላለ እኔ ላሳየህ። ችግር የለውም ከፈለግ እኮ ከኪሳ አውጥተህማ አትነግረኝም አልኩ። አንተ ከኪሳ አውጥቼ ነው እንደ ነገርኩ ምናምን አልክ። ከኪሳ አውጥተህ አትነግረኝም አልኩ። አንተ እኮ እያልክ መጽሐፍ ላይ አልተጻፈም ወይም ደግሞ የለም ብለህ እየተከራየ ሞገትከኝ እኮ ነው ያለው። አው አንተ ገዢሽ እሱ ይሆናል የሚል ነገር የለም ያልከኝ አንተ ነህ። እንደዛ ማለት አይደለም ያልከኝ። ምን ነበር? ቆይ ሚድ የለም ሳይሆን ምንድን ነው ያልከኝ? ገዢዋ ይሆናል ወይስ አይሆንም አልኩ። አዎ በጣም አይሆንም አይደለም አልኩ። አዎ እዚህ ደግሞ እርሱም ገዢሽ ይሆናል ይላል ብዬ አወጣሁልህ ማስረጃውን። አይደል? እንደዛ አይደል የመጣ ነው እስካሁን ጎንደሬው። ቆይ አንዴ አሁን ገዢዋ ነው ወይንስ አይደለም አልከኝ። አይደለም አልኩ። አይ ከዚህ ላይ መጽሐፉ ደግሞ ገዢዋ ይላል። እንዴት ነው? በቃ አስታርቅልኝ ነው ያንተ ሐሳብ አይደል? ነው አይደለም። መጽሐፉ እግዚአብሔር ገዢሽ ይሆናል ይላል። አንተ ምን ብለህ ተረጎምከው መሰለህ? ፈቃድሽም ወደ ባልሽ ይሆናል ሲል በቃ እኔ ማለት እኔ መጨቃጨቅ ብዙ ደስ አይለኝም። በቃ ከፈለክ ትርጓሜውን ላሳይህ። ከዚህ በላይ እንዴት ትጨቃጨቀኝ? ቃልህን እያጠፍክና እየካድክ ከዚህ በላይ ምንድነው መጨቃጨቅ የምትለው? ቀደም በላኝ እንዴ? ቀደም እኮ ተነጋግረናል እኮ። ምን እኔ ገዢ ማለት ገዢው አሁንም ገዢው አይደለም ነው። ግን ይሄ ያለው ከምን አንፃር ነው ሲባል ትርጓሜውን ላሳይህ አልኩ። እንዴ ከዚህ ውጭ እኔ ምን ላድርግ ብለህ? እሺ ቅድም ቅድም አሁን ምን አልከኝ መሰለህ? እሺ ቀጥል። እየገባብኝ እኮ ነው ወይ ደግሞ ቀጥል ብላ ይገባብኝና እኔ መልስልህ። በትርጓሜው አባቶች በነገሩኝ ባስተማሩኝ ትምህርት ነው መልስልህ። እቺም የራሴን ሐሳብ አይደለም እዚህ ጋር ማወራው ወይም ደግሞ ማንጸባረቀው ማለት ነው። ከፈለክ ትርጓሜውን ወጥቼ ላሳይህ ምን እንደሚል አልኩ። ከዛ ውጭ ወጥቼ ደግሞ አልነግርህም። ምክንያቱም አስተምሮውን ነው መናገር ያለብኝ እንጂ ካስተምሮ ውጭ የሆነ ነገር ገብቶኛል ሐሳብ። እሺ ገብቶኛል ሐሳቡ እኮ አሁን እኔ ሁለት ፖይንቶችን ነው ማነሳልህ አንተ ያልከው